በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን በረከታችን ጸጋችን ክብራችን ሞገሳችን የነፍስ የሥጋችን ጌታ ቸሮ መድኃኔ ዓለም በራሱ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታ፣ ሰላም፣ ፍስሐ፣ ሐሴት ሆነ እያልን ይህንን በዓል እንድናከብር የረዳን የደገፈን ለዚች ለታላቋ በዓል ለብርሃነ ትንሣኤው ያደረሰን የምሕረት ጌታ ቸሮ መድኃኔ ዓለም የድንግል ማርያም አንድያ ልጇ ክብርና ምስጋና ለገናና ስሙ ይሆንልን። የቤተ ክርስቲያን አበው በዚህች ዕለት በጌታችን ኢየሱስ ክርስቶስ ስቅለት ተስፋ አበው ትንቢተ ነቢያት በመፈጸሙና የሞት ስልጣን በመሻሩ የበዓላት በኩር በማለት ይጠሯታል። በዓለ ትንሣኤን የሐዋርያት ደቀ መዝሙራቸው ተከታያቸውና የአንጾኪያ ሊቀ ጳጳሳት ሰማዕቱ ቅዱስ አግናጢዮስ ምጥው ለአንበሳ ደግሞ በዓለ ትንሣኤን ለሳምንቱ ቀናት ንግሥት የጌታን ቀንና የትንሣኤውን ቀን በማለት ጠርቷታል። በቅብጥ ቤተ ክርስቲያን በግብፅ ቤተ ክርስቲያን መዝገበ አእምሮ እንደተጻፈው በጥንት ቤተ ክርስቲያን በዓለ ትንሣኤ በተለያየ ስያሜ ትጠራ ነበር። ሰማዕቱ ዮስጢኖስ በዓለ ፋሲካ በማለት ሲጠራት፣ ቅዱስ ቄርሎስ ዘኢየሩሳሌም ደግሞ የድኅነት ዕለት በዓል ብሏታል። የእንዚናዙ ሊቀ ጳጳስ ቅዱስ ጎርጎርዮስም ይህችን የተቀደሰች ዕለት የዕለታት ንግሥት ርዕሰ በዓላት እንዲሁም የታወቀች ሕጋዊ በዓል ብሏታል። የቤተ ክርስቲያን ጠባቂ የሆነው አባ ጊዮርጊስ ዘጋስጫ ዕለተ ትንሣኤን የሰርግ ሰንበት፣ የብርሃን ሰንበት፣ የትንሣኤ ሰንበት፣ የድኅነት ሰንበት፣ የምስጢር ሰንበት፣ የምስጋና ሰንበት በሚሉ ስያሜዎች ጠርቷታል። በቤተ ክርስቲያናችን በእስክንድሪያው ሊቀ ጳጳስ ቅዱስ አትናቴዎስ ስም በሚጠራው አኮቴተ ቁርባን ውስጥም ሰንበተ ክርስቲያን የዕለታት በኩር፣ የዕለታት ንግሥት፣ ለዘላለም የምትገዛ ዳህራዊት ዕለት፣ ነፍሳት ነፃ የወጡባት ዕለት፣ ብርሃንም የሆነባት የትንሣኤ ሰንበት ተብላለች። ኢትዮጵያዊው ነገረ መለኮትና የዜማ ሊቅ ቅዱስ ያሬድም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ዕለት ከሌሎች ዕለታት ለይቶ እንደቀደሳት ከፍ ከፍ እንዳደረጋትና ከሙታን እንደተነሳባት ተናግሯል። ዳግመኛም ሊቁ አባ ጊዮርጊስ ዘጋስጫ በመጀመሪያ የእሁድ ቀን በመፈጠር ዕለተ ቀዳሚትን ቀደመች፣ ሰባተኛይቱም ቀን በመከበር ቀደመች፣ በኋላ ግን በሞቱ ለመቀደስ ቀደመች፣ ዕለተ እሁድም ትንሣኤውን ተቀዳጅታ ተከተለች በማለት የበዓለ ትንሣኤን በኩርነት ተናግሯል። በዓለ ፋሲካ ምንድን ነው? ማኅደረ ተዋሕዶን ነው በማድመጥ ላይ የምንገኘው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን መድኃኔዓለም ኢየሱስ ክርስቶስ ባወቀ በእያንዳንዳችን ልቦና ይስልብን ዘንድ በዚች በነጻች በጎላች በተረዳች በተዋሕዶ እምነታችን አንዳችም እንከን በሌለባት በአንዲቱ ቀጥተኛይቱ እምነት ስንመላለስ ልናውቃቸው፣ ልንማራቸው፣ ልንጠነቀቅላቸው፣ ልንኖርባቸውም ምስክር ሆነንም ሳንፈራ ሳናፍር ስለዚች እምነት እርሱ አምላካችን የነገረንን ለሚያደምጡን ሁሉ እንናገራት ዘንድ እንገልጣት ዘንድ አምላካችን በተለያየ መልኩ የሚያስተምረንን ነው። እንግዲህ እኛም እንደ አቅማችን በዚህ መርሃ ግብራችን እየተከታተልን ያለ ነው። በዓለ ፋሲካን ነው እያከበርን ያለ ነውና ይህን በተመለከተ እንግዲህ ዘርዘር ያሉ ጉዳዮችን በተለያዩ መርሃ ግብሮቻችን በማከታተል ማድመጣችን እንቀጥላለን። እስከዛሬ እንግዲህ በሰሙነ ሕማማቱ ቆይተናል። አሁን ደግሞ በጌታችን ባሳየን ትንሣኤ በዚያ ብርሃን እየተመራን ደግሞ በትንሣኤ ውስጥ ልንሰማቸው የሚያስፈልጉ የተለያዩ ቁም ነገሮችን ማድመጣችንን እንቀጥላለን። እድሜውን አበድሮ ሳምንታቱን ወራቱን አይደለም ዓመቱንም አሳልፎ ለዚህ ሰዓትና ደቂቃ አድርሶ ይህንን ታላቁን በዓል ለማየት ያበቃን የደግነት ባለቤት የይቅርታ አምላክ የምሕረት ጌታ ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም መብርሃንም እንደ ዓይነ ጥቅሻ የሚደርሰው ጸሎቷ ልመናው አልተለየንምና ስሟ የከበረ የተመሰገነ ይሁን። በዓለ ፋሲካ ምንድን ነው? ፋሲካ ማለት ማለፍ ወይንም ሽግግር ማለት ነው። ይኸውም ሕዝበ እስራኤል ከግብፅ ባርነት ማርና ወተት ወደምታፈሰው የተስፋይቱ ምድር የተሻገሩበትን ዕለትና ሁነት ለመዘከር ለሚከበረው በዓል የተሰጠ ስያሜ ነው።
በኦሪት ዘጸአት ምዕራፍ 12 በአይሁድ በዓለ ፋሲካ ሕዝበ እስራኤል የበግ ጠቦት አርደው ደሙን በቤታቸው መቃን ላይ ቀቡት። የበኩር ልጅ ለመግደል የመጣው መልአከ ሞትም የተቀባውን የበጉን ደም አይቶ እንዳለፋቸው፣ ነገር ግን በመቃኑ ላይ ደምን ወዳልተቀባው የግብፃውያን ቤት ገብቶ የበኩር ልጆቻቸውን እንደገደለ ተጽፏል። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ ልዑል እግዚአብሔር ለሕዝቡ ይህም ቀን መታሰቢያ ይሆናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ፣ ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ በማለት ባዘዘው መሠረት አይሁድ ይህንን ዕለት በዓለ ፋሲካ በማለት ለ7 ዕለታት ያከብሩታል። ይህ በዓል መከበር የሚጀምረው ሐሙስ ከሰዓት በኋላ የበግ ጠቦት በማረድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን በኦሪት የታዘዘውን ሥርዓት እስከ ዕለተ ስቅለቱ ድረስ ፈጽሟል። በቤተ ስምዖን ከደቀ መዛሙርቱ ጋር የተገኘውም ይህንን የፋሲካ በዓል ለማክበር ነው። ወደፊት በስፋት የምናመጣቸው መርሃ ግብሮች እንዳሉ ሆነው በመካከለኛው ዘመን የተጻፈው የቤተ ክርስቲያናችን መጽሐፍ ርቱዐ ሃይማኖት በተለይ ብዙዎቹ የቤተ ክርስቲያናችን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ ባይጽፉም የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ሆኖ በመጽሐፉ ላይ ግን ከሰፈሩት ጭብጦች አንዱ የሆነውን በተለይም ከትንሣኤው ጋር በተያያዘ እንደ አምላካችን ፈቃድ ለዛሬ የምንከታተለውን እንዲህ እናደምጣለን። ለደጋጎቹ አባቶቻችን የገለጸውን ምስጢር የምህረት ጌታ ቸሩ መድኃኔዓለም ለእኛም ይግለጽልን። በዕለተ ሰንበት ስለ መነሳቱ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በታላቋ ዕለት የሚነበብ ድርሳን ይህ ነው። ይህችውም ረቂቋ የተቀደሰችዋ የክርስቲያኖች ሰንበት ፋሲካ ናት። መቃብሩ ሳይከፈት የሞትን ማሰሪያ ቆርጦ የሕያው እግዚአብሔር ልጁ ቃል የተነሳበት ዕለት ናት። ዛሬ በአንደበታችን ደስታ ሞላ፣ ሰውነታችንም ሐሴት አደረገ ልንል ይገባል። ስለ እኛ የሞተው ሞትን ድል አድርጎ የተነሳው የሕያው እግዚአብሔር ልጁ ቃል ነው። የሕያው እግዚአብሔር ልጁ ቃል ሲኦልን ማርኮ የተነሳበት፣ በመስቀሉ የጠላትን ኃይል ያፈራረሰበት ዕለትም ዛሬ ነው። በኩር ክርስቶስ ጥልን ከምድር ዳርቻ አጥፍቶ ተመለሰ። ለፍጥረቱ ሁሉ አምላክ ስለሆነም ከእርሷ ወዳልተለየባት ወደ ታላቅ ዙፋኑ አረገ። ቅዱስ ጳውሎስ ኢየሱስ ክርስቶስ ቀምቶ እግዚአብሔር የሆነ አይደለም፣ ራሱን ዝቅ አድርጎ አገልጋይ መስሎ ሰው በመሆኑ ታዞ እስከ ሞት ደረሰ እንጂ ሞቱም ከከተማ ውጪ በመስቀል ተሰቅሎ ነው አለ። ስለዚህም የሕያው የእግዚአብሔር ልጁ ቃል የተነሳበት እግዚአብሔርነቱ ከፍ ከፍ አደረገው፣ በቀኙም አስቀመጠው። ከስም ሁሉ የበለጠ ስምም ሰጠው። በሰማይ ያለው በምድርም ያለው በምድር ውስጥም ያለው ፍጥረት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ አንደበትም ሁሉ ለጌታ ለኢየሱስ ክርስቶስ ክብር ለእግዚአብሔር አብም ይገዛ ዘንድ እንዳለ ፊልጵስዩስ ምዕራፍ 2። በእውነትም ራሱን ዝቅ አድርጎ ከከተማ ውጭ ተሰቀለ። የመስቀልን ነውርም ራቁት በመሆን ታግሶ በሲኦል የነበሩትን አበውን አወጣቸው። በገዳም ያሉ እጽዋትን ሁሉ በሲኦል ያሉ ነፍሳትን ሁሉ አወጣ። ይህ ጾም ከመሬት በፈሰሰ ጊዜም የተቃጠለች መሬት ጸጥ አለች፣ ረካች። ይህ ደም ከመሬት በፈሰሰ ጊዜም ደሴቶቹ ሁሉ ታደሱ። ይህ ደም ከመሬት ፈሶም በመሬት ላይ ይጮኻል፣ በላይዋ ያለውንም ያነጻል። ይህ ደም እንደ አቤል ደም ዝም የሚል አይደለም። ከአቤል ደም ጀምሮ እስከ መጨረሻይቱ ሰዓት ድረስ በምድር ላይ ስለፈሰሰው ደም ሁሉ ይበቀላል እንጂ። ይህችም በኋለኛው ዘመን የሚሞቱት የሄኖክ የኤልያስን ደም ጨምሮ ነው። ይህ ደም የተናቀ አይደለም፣ የመለኮት ደም መለኮት የተዋህደው ደም ነው እንጂ የሕያዋንና የሙታን ገዥም ነው። ይህ ደም በዓለም የተረጨው ቸነፈር እንዳይጨርሳቸው የእስራኤልን ከተማ ሙሴ እንደረጨው ሁሉም የምድር አሕዛብ የተቀደሱበት ደም ነው። እግዚአብሔር ሙሴን ከእናንተ የሆነ አንዳንድ በግ ያዝ፣ ሲመሽም ይረዱት፣ ደሙንም በመቃኑ በመዝጊያው መድረክ ይቀቡት፣ ሁሉም መሰባሰባቸውን ይጠባበቁ። ከፈጭታዋ በኩር ጀምሮ በንግስና ዙፋን እስካለው እስከ ፈርዖን በኩር ድረስ የግብፃውያንን በኩሮች የመጀመሪያ ልጆች ማለት ነው እገድል ዘንድ እኔ በዚችን ዕለት እመጣለሁና አለው። ዘጸአት 12። ሙሴም እግዚአብሔር እንዳዘዘው አደረገ። ከተማቸውንም ደም ረጩ። የደም ምልክት ካላገኘሁበት ይሞታል፣ ደም ያለበትን ግን አልገድልም፣ እኔ ጋርዳቸዋለሁና። መንፈቀ ሌሊት በሆነ ጊዜም በግብፃውያን ምድር ሁሉ ጩኸት ሆነ።
የግብፃውያን የበኩር ልጆችም ሞቱ። እስራኤላውያንን ግን ውሻስ እንኳ ፈጽሞ አላሳቸውም። እግዚአብሔር ሙሴን የምልክት ደም ካልተደረገ ገዳዩ ይገባል ለምን አለው? የበግ ደም ሳይኖር በግብፅ ምድር የእስራኤልን በድኖች ይጋርድ ዘንድ ለእግዚአብሔር ተሳነውን? አይደለም። የክርስቶስን ደም ያልተቀበለ ከሰይጣን እጅ ከገሃነመ እሳት አይድንም ማለቱ ነው እንጂ ሙሴን የምልክቱ ደም ባለበት ይገባ ዘንድ ገዳዩን አልተወውም እንዳለው፣ ይህም ማለቱ እንደ ጌታችን ቃል የሰውን ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ ለራሳችሁ ሕይወት የላችሁም ለማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53። ስለዚህም ቅዱስ ጳውሎስ የላም ደም፣ የፍየል ደም፣ የጊደር ሰንበር ከኃጢአት የሚያነጻ ከሆነ ይልቁንም ሕያው እግዚአብሔርን ታመልኩት ዘንድ በእግዚአብሔርነቱ ፈቃድ ራሱን የሰዋ የክርስቶስ ደምማ እንዴት አያነጻ? ስለዚህም በመጀመሪያ የበደሉትን ሞትን ቀምሶ ያድናቸው ዘንድ ለአዲሷ ሥርዓት የተመረጠ ሆነ። ዳግመኛም ሐዋርያው ቅዱስ ጳውሎስ ሙሴ የኦሪትን ትእዛዝ ተናግሮ ቀይ ግምጃ አሸክት ይዞ ከደሙ ይነክረዋል፣ ድንኳኑንና በውስጧ ያሉ ንዋያተ ቅድሳቱንም ይረጫል፣ ያለ ደም ምንም አይቀደስምና ዕብራውያን ምዕራፍ 9 ቁጥር 19። እንደዚሁም ሁሉ የጌታችን የኢየሱስ ክርስቶስን ሥጋ ካልተቀበለ በስተቀር የሚድን የለም። እግዚአብሔር ሙሴን በዚህ ወር በ10ኛው ሲመሽ አንድ በግ ይውሰዱ፣ አርደውም ይብሉት፣ ለነገም አያትርፉት። ነገር ግን አጽሙን አትስበሩት፣ ወገባችሁን ታጥቃችሁ ብሉት፣ ጫማችሁን ተጫምታችሁ በእጃችሁ እየቸኮላችሁ ተመገቡት፣ የእግዚአብሔር ፋሲካ ነውና አለው። እነሆ ፋሲካ ዛሬ የታወቀ አይደለምና ከጥንት ጀምሮ ነበር እንጂ። ፋሲካ ማለት መሸጋገሪያ ማለት ነውና በሰርክ ረዱት ማለቱም ጌታችን ሞቷልና ከአዳም ጀምሮ እስከ ጌታችን 5500 ዓመት ነው። ስለዚህም ሰርክ ተባለ። እርሱ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሏልና ማቴዎስ ምዕራፍ 3። አጥንቱን አትስበሩ ማለቱም መለኮቱን ከትስብእቱ ማለትም ሰው ከመሆኑ አትለዩ ለማለት ነው። አርዮስ የቀደደበት ልብሱን ለጴጥሮስ እንዳሳየው። ስለዚህም አጽሙን አትስበሩ አለ። ወገባችሁን ታጥቃችሁ ብሉት ማለቱም የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ለመቀበል በሥላሴ አምናችሁ በሃይማኖት ጠንክራችሁ ሲል ነው። ቅዱስ ጳውሎስ ወገባችሁን በጽድቅ በሃይማኖት ታጥቃችሁ ወንጌልን እንደ ጫማ ተጫምታችሁ ቁሙ እንዳለ። ከቅድስት ሥላሴ በስተቀር የወንጌል ኃይል ምንድን ነው? ዘንጋችሁን በእጃችሁ ይዛችሁ ማለቱም መስቀሉን መሸከም ፈጽሞ እንዳናቋርጥ ፊታችንን እንድናማትብ የጨለማው ጦር ሳይነድፈን በብርሃን ጦር እንነድፈው ዘንድ ግራ ቀኛችንን እንድናማትብ ነው። ነቢዩ ለሚፈሩ ከቀስት ይድኑ ዘንድ ምልክት ሰጣቸው፣ ወዳጆችም ይድናሉ እንዳለ። ጫማችሁን ተጫምታችሁ ማለቱም እግዚአብሔርን የመፍራት ጫማን ዘወትር ተጫሙ፣ የዚህ ዓለም እሾህም አይውጋችሁ ሲል ነው። በችኮላ ተመገቡት ማለቱም ፈጥነን ንስሐ እንገባ ዘንድ ያልተጠመቁትንም ፈጥነው ይጠመቁ ዘንድ ፈጥነውም የጌታችንን ሥጋና ደሙን ይቀበሉ ዘንድ ነው። እንግዲህ አምላካችን ሕይወታችን በረከታችን ጸጋችን መድኃኔዓለም ኢየሱስ ክርስቶስ በዕለተ ሰንበት ስለመነሳቱ በዚህ መልኩ ርቱዕ ሃይማኖት አስተማረን። በመቀጠልም አምላካችን ኢየሱስ ክርስቶስ ለቅዱሳት አንስት እንዴት አድርጎ እንደተገለጠ ደግሞ እንዲነገረን ወንጌላዊው ቅዳሜ ምሽት ለእሑድ አጥቢያ ማርያም መግደላዊት ሌላይቱም መቃብሩን ያዩ ዘንድ መጡ። ማቴዎስ 28 ቁጥር 1፣ ሉቃስ 24 ከቁጥር 1። የእግዚአብሔር መልአክም ድንጋይቱን ከመቃብሩ አንከባሎ ተቀምጦባት ነበር። መልኩ እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ከግርማው የተነሳም መቃብሩን የሚጠብቁት ፈጽመው ፈሩ፣ እንደ በድንም ሆኑ። ሴቶቹ ቅዳሜ በሰርክ 4 ጊዜ ወደ መቃብሩ ሄዱ። ማቴዎስ በሰንበት መጨረሻ በሰርክ፣ ማርቆስ ሰንበት ካለፈ በኋላ፣ ሉቃስ እሁድ በተባለች ሰንበትም ማልደው ገሰገሱ፣ ዮሐንስ እሁድ በተባለች ሰንበት ፀሐይ በወጣ ጊዜ አለ። ማቴዎስ 28 ቁጥር 1፣ ማርቆስ 16 ቁጥር 1፣ ሉቃስ 24 ቁጥር 1፣ ዮሐንስ ምዕራፍ 20 ቁጥር 1። በእውነትም እንደዚህ ነው። ወንጌላውያኑ አልዋሹም። ሴቶቹ 4 ጊዜ ወደ መቃብር ሄደዋልና። እናቱ ማርያም ግን በዚች ሌሊት ከመሄድ አላፈረችም። እያለቀሰችም ልጄ ሆይ ወዮልኝ፣ ወዮታ አለብኝ። ልጄ ሆይ ሰው ሁሉ እንደሚሞተው ብትሞትስ በተጽናናሁ ነበር። አንተ ግን ከወንበዴዎች፣ ከሌቦች፣ ከገዳዮች ጋር በመስቀል ላይ ሞትክ። ልጄ ሆይ በችንካር
በጦር ሞተሃልና ወዮልኝ፣ ወዮ ሊሉልኝ ይገባል። አባቶቼ አብርሃም፣ ይስሐቅ፣ ያዕቆብ እንደ ትንቢታቸው የተሰቀለውን ያልተመለከቱ ከአዳም ጀምሮ እስከ ዮሐንስ ድረስ ያሉ የነቢያት ወገኖች ብፁዓን ናቸው እያለች ታለቅስ ነበር። ይህን ስትናገርም ብርሃን ወጣ። በልቧ ስታዝን ስተክዝም ከመቃብሩ አፍ በቀኝ በኩል ታላቅ የሽቱ መዓዛ ሸተተ። እንደ ዕፀ ሕይወትም መዓዛዋን አወጣች። ድንግልም ከመቃብሩ ወደ ቀኝ በኩል መለስ ብላ ተመለከተች። የዕጣን ጢስ እንደሚያርግም ነበር። አምላክንም ሰማያዊት የሆነች ነጭ ሐር ተጎናጽፎ ተመለከተችው። ፍጹም ያማረም ነበር። እርሱም ሴትዮ ሆይ ሥጋ በሌለበት በዚህ መቃብር ላይ አሳዛኝ ለቅሶን ለምን ታለቅሻለሽ? አላት። መልሳም አቤቱ ሆይ ሐዘኔ ይህ ነው፣ በእርሱ ላይ አለቅስ ትንሽ እረጋጋም ዘንድ የልጄ የወዳጄን ሥጋ በመቃብሩ አላገኘሁትም አለችው። ጌታችን ኢየሱስም ከፊት ጀምሮ እስከ ዛሬ ድረስ ከሐዘኑ ከሰቆቃው ብዛት የተነሳ አትደክሚምን? ብትቀመጪም በባዶ መቃብር ላይ ለብዙ ሰዓት ታለቅሻለሽ። በዚህ መቃብር ላይ የልጅሽን ሥጋ ብታገኙም ከሐዘን ከለቅሶ ፈጽሞ ዝም ባላልሽም ነበር አላት። እርሷም ጌታዬ ሆይ ባገኘው ኖሮስ ትንሽ በተረጋጋሁ ነበር አለችው። ኢየሱስ ክርስቶስም እናቴ ሆይ አይደለም፣ ሞቶ ብታገኘው ባልተረጋጋሽም ነበር። በጦር የወጉት ጎኑን ስታይ፣ በእጆቹ ያሉ የችንካር ምልክት፣ በደም የተቀባ ሰውነቱን ስትመለከቺ ትረበሻለሽና አላት። እናቴ ሆይ ዛሬም ሰውነትሽን አረጋጊው፣ ስለ እርሱ እንዳታዝኚ፣ ሙቶ ባታዩ ይሻልሻልና። ሕያው ሲሆን በመስቀል ተሰቅሎ በተመለከትሽው ጊዜ ያገኘሽው መረጋጋት ምንድን ነው? ልቦናሽ እንደ እሳት እስከሚቃጠል ድረስ ያገኘሽ ሐዘን ምን ያህል ነው? እናቴ ሆይ ዛሬም በእርግጥ ተጠቅሎ ተገንዞ ሳለ በልቦናሽ ጭካኔን መረጥሽ። በዚህ የሚያስፈራ ጨለማም ወደዚህ ቦታ መጣሽ። በዚች ሀገርም ታላቅ ግርግር አለ። ጠባቂዎቹም ዛሬ ነው እንጂ ከዚህ አልሄዱም። አይሁድም ሐሰት በሆነ ነገር ከእነርሱ ጋር ዳግመኛ ተስማሙ። አይሁድ የልጅሽን ሥጋ በዚህ መቃብር የተውት ይመስልሻልን? እናቴ ሆይ አይደለም፣ ነገር ግን በመቃብሩ የዮሴፍ መግነዝ እንዳለ አውቃለሁ አላት። ድንግልም መልሳ ጌታዬ ሆይ አንተ ስለ ልጄ የተደረገውን በእርሱ ላይ ያደረጉበትንም ሁሉ የምታውቅ መሰለኝ። በዚህ መቃብር በቀበሩት ጊዜ እኔንም በዮሐንስ ቤት እንድቀመጥ አደረጉኝ። ነገር ግን ስለ እርሱ እረዳ ዘንድ ተነስቼ መጣሁ። ጌታዬ ሆይ አሁንም የአትክልቱ ጠባቂ ከሆንክ በአንተ ላይ በምመለከተው በሚያስፈራ አለባበስህ ባነጋገርከኝ ባማረው ድምፅህ ግለጥልኝ። መረጋጋትን አጥቻለሁና ያደረጉበትን ነገሩን ምስጢሩን ንገረኝ። ሥጋውን በመቃብር አላገኘሁትምና እርሱን ስለሚጠሉት ከገዢው ጋር አይሁድ ወሰዱትን? ይህም ካልሆነ ጌታችን በገነት ተሰውሮ ከሆነ ግለጥልኝ፣ አየው ዘንድም ቦታውን አሳየኝና ይበቃኛል። ወንድሜ የነፍሴም ሕይወት ሆይ ከዛሬ በቀር ይህም ቦታ አይቼው አላውቅም አለችው። ጌታችን ኢየሱስም ድንግል ማርያም ሆይ እስከ ዛሬ የነበረው ሐዘን ይበቃሻል። ሕያው ሆኖ የምታዩ የተሰቀለው ነውና ከአንቺ ጋር የሚነጋገረውም የምታነጋግሪው ሰማያዊ ሐርን የለበሰውም ስለ እርሱ የምትለምኝለት የሚያረጋጋሽ እርሱ ነው። መቃብሩን የምትፈልጊው እርሱ ነው። የብረቱን በር የሰበረውም እርሱ፣ ሲኦልን የማረካትም እርሱ እኔ ነኝ። ድንግል ማርያም ሆይ ይቅርታዬን ቸርነቴን እወቂ። እኔ በሕይወት ቃል አጽናናሻለሁ። አትፍሪ፣ አትደንግጪ፣ ፊቴንም አስተውዪው። እናቴ ሆይ በቢታንያ አልዓዛርን ያስነሳሁት እኔ እንደሆንኩ እንድታውቂ፣ በቀራንዮ ዓለት ደሙ የፈሰሰው ኢየሱስም እኔ ነኝ። ከሐዘንሽ ሁሉ የማረጋጋሽ እኔ ነኝ። ስለ መሞቱ የምታለቅሽለት ኢየሱስም እኔ ነኝ። ዛሬው ሕያው ሆኛለሁ። ስለ እርሱ የምታለቅሽለት ኢየሱስ ይህ ነው። በትንሣኤው ከሁሉም በፊት የማረጋጋሽም እኔ ነኝ። እናቴ ሆይ ሥጋዬን የወሰደ ሰው አይደለም፣ እኔ በአባቴ ፈቃድ አስነስቼዋለሁና። እናቴ ሆይ ዛሬ ወደ መቃብር መጣሽ። እኔም የታሰሩትን ሁሉ ከሲኦል አወጣው፣ በኃጢአት የወደቁትንም አዳንኳቸው። ድንግልም ይህን በሰማች ጊዜ ልቧ ኃይልን ተሞላ፣ ሰውነቷም ተረጋጋ። ከለቅሶዋ ከመታወኳም ዝም አለች። ወደ መሬት ያዘነበለ ፊቷንም ቀና አደረገች። ታየው ዘንድም ዓይኖቿን አነሳች፣ በመለኮቱ ክብርም ተመለከተችው። ጌታዬ ልጄ ሆይ ተነሳህን? ትንሣኤህ መልካም ነው አለችው። እጅ ትነሳው ዘንድም አስተዋለች። እርሱም እናቴ ሆይ በመነሳቴ የሰጠሁሽ ትንሣኤ ይበቃሻል። ገነት ከማስገባቴ በፊት ለአባቴ የእጅ መንሻ አድርጌ ያቀረብኳቸው ፈጽሞ ሲደሰቱ ወደ ሲኦል ምርኮኞች ተመልከቺ አላት።
ንጽሕት ድንግልም ወደ አደባባዩ ተመለከተች። ከሲኦል ያወጣቸውን ምርኮኞች አስተዋለች። እነርሱም ነጭ የሐር ልብስን ለብሰው ነበር። ከእነርሱ የተነሳም አደነቀች። ጌታችን ኢየሱስም ፈጥነሽ ሄደሽ ለወንድሞቼ ንገሪያቸው፣ ከሙታን ተለይቼ መነሳቴንም አብሰሪያቸው። እናቴ ሆይ ፈጥነሽ ተመለሽ፣ በመቃብሩ ቀኝም አትቆሚ። የአይሁድ ማኅበርተኞችና ጲላጦስ የሆነውን ያዩ ዘንድ ወደ መቃብሩ ይመጣሉና ሙታንን ያስነሳቸዋል፣ ለዕውራንም ብርሃንን ይሰጣል፣ አንካሶችንም ለመሮጥ የሚያፈጥናቸው እርሱ ነውና እያሉ አላት። ይህን ተናግሮም ከእርሷ ተሰወረ። እርሷም ፈጥና ከመቃብሩ ወደ ሐዋርያት ሄደች። ደርሳም ለሐዋርያት ነገረቻቸው። ጌታችን ከሙታን ተለይቶ እንደተነሳም አበሰረቻቸው። እኔ በኢየሩሳሌም እቀድማችኋለሁ፣ በዚያም ታዩኛላችሁ፣ እባርካችኋለሁ ብሏል ብላ ነገረቻቸው። እነርሱም ተነስተው የሆነውን ይመለከቱ ዘንድ ወደ መቃብሩ ሄዱ። ይህ ደገኛ አባት ርቱዕ ሃይማኖት በረከቱ ይደርብን። በመጨረሻም ለዛሬ የበዓለ ትንሣኤ ቃለ በረከት ደጋጎች አባቶቻችን ከነገሩን ደግሞ ትንሽ ጠቀስ አድርገን ለማጠቃለል እንሞክር። የኑሲሱ ኤጲስቆጶስ ቅዱስ ጎርጎርዮስ በድርሳኑ ከሙታን ተለይቶ አስቀድሞ በተነሳ በእውነተኛው ትንሣኤውም አስነሳን፣ የንስሐንም በር ከፈተልን በማለት እንደተናገረው በትንሣኤው በተከፈተልን የንስሐ በር እንግባ። ከንስሐ ሕይወት ተለይቶ ከቅዱስ ሥጋውና ከክቡር ደሙ ርቆ ስለ ኃጢአታችን የተሰቀለውን ኢየሱስ ክርስቶስን ማግኘት ከእርሱም ጋር መኖር አይቻልም። ሞትን ድል አድራጊው የሕይወት ባለቤት ኢየሱስ ክርስቶስ ከእኛ ጋር የሚሆነው እኛም ከእርሱ ጋር መኖር የምንችለው ለኃጢአታችን ስርየት በቀራንዮ አደባባይ የተቆረሰውን ቅዱስ ሥጋውና ክቡር ደሙን ተቀብለን ሕያዋን ስንሆን ነው። ፋሲካን መፈሰክ የሚገባን የዓለምን ኃጢአት ለማስወገድ በተሰዋው በእግዚአብሔር በግ በኢየሱስ ክርስቶስ ሥጋና ደም እንጂ በእንስሳት ሥጋና ደም ሊሆን አይገባውም። ለትንሣኤ በዓል ሊያስጨንቀን የሚገባው በገንዘባችን የምንገበየው ምድራዊ መብል መጠጡ ሳይሆን በጥበበ እግዚአብሔር ጸጋ ሆኖ የተሰጠን ቅዱስ ሥጋውና ክቡር ደሙን አለመቀበላችን ነው። በዓለ ትንሣኤ ሕያው አምላካችን ኢየሱስ ክርስቶስ በመካከላችን ይገኝ ዘንድ በትንሣኤ ልቦና ሕያዋን የምንሆንበት መንፈሳዊ በዓል ነው። ስለዚህም በዓለ ትንሣኤን ስናከብር በትንሣኤ ሕሊና ሕያዋን ሆነን ቅዱስ ቁርባን መቀበል ይገባናል። ተስፋ ትንሣኤን የምናምን ክርስቲያኖች ዘመናችን ሳይፈጸም የምሕረትና የፍቅር እጆቹን ዘርግቶ ወደሚጠራን ሕያው አምላክ በንስሐ እንቅረብ። በፈሪሃ እግዚአብሔር በፍጹም ፍቅር የተሰጠንን ቅዱስ ሥጋውና ክቡር ደሙን እንቀበል። ያን ጊዜ ትንሣኤ ልቦና እናገኛለን። ያን ጊዜ በምሕረቱና በፍቅሩ በትንሣኤ ዘጉባኤ በክብር ተነስተን በቀኙ እንቆማለን። የሰው ዓይን ያላየውን፣ ጆሮ ያልሰማውን፣ የሰው ልብ ያላሰበውን ዓለም ሳይፈጠር ለወዳጆቹ ያዘጋጀውን ተድላ ነፍስ የሚገኝበትን ገነት መንግሥተ ሰማያትን እንወርሳለን። ለመንግሥቱ ጥንት ወይንም ፍጻሜ የሌለው የሕያው አምላክ ልጅ ኢየሱስ ክርስቶስ መድኃኒት በምትሆን ሞቱ የእኛም ሞት ወደ ሕይወት ለውጦ ቅድስት ትንሣኤውን ገልጦልናል። ብርሃነ ትንሣኤውንም አሳይቶናል። የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋኒዎስ መልሕቅ በሚባል መጽሐፉ በትንሣኤውም የትንሣኤያችንንም ተስፋ ምስጢር እንናገራለን በማለት እንደተናገረው ዳግመኛ በኒቀያም የተሰበሰቡ አበው የሙታንን መነሳት የሚመጣውንም ሕይወት ተስፋ እናደርጋለን በማለት በቀኖና ሃይማኖት እንደጻፉልን ክርስቲያኖች በመቃብር ያሉ በተለያየ አሟሟት የሞቱ ሙታን ሁሉ የሚነሱበት ትንሣኤ ሙታን መኖሩን እናምናለን። ሕያው አምላካችን ሕያዋን ሆነን እንኖር ዘንድ በመስቀሉ ወደ ሰማያዊ አባቱ አቅርቦናል። በእርሱና በእኛ መካከል የነበረውን የጥል ግድግዳ አፍርሶልናል። በቅድስት ትንሣኤው ትንሣኤ ልቦና የንስሐ በር ከፍቶልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማህየዊት በምትሆን ሞቱ የገነትን ደጅ ከፍቶልናል። ፍሬዋንም ቅዱስ ሥጋውና ክቡር ደሙን ሰጥቶናል። ስለዚህም ሕያዋን እንሆን ዘንድ ወደ ሕይወት መድኃኒት ቀርበን ቅዱስ ሥጋውና ክቡር ደሙን እንቀበል። በሕይወታችን ሞተ ሥጋ ሞተ ነፍስ እንዳይሰለጥንብን ትንሣኤ ሕሊና ትንሣኤ ነፍስን እናገኝ ዘንድ የትንሣኤን በዓል በሕያውነት ጸንተን እንኖር ዘንድ ምግባር ትሩፋት በመስራት እናክብር። የትንሣኤን በዓል ስናከብር ጽኑ ድቀትን ኀፍረትንና ውርደትን አብዝቶ በሚያመጣ በጭፈራ በዳንኪራ በጣፋጭ መብልና መጠጥ ሰውነትን ማድከምና ልዩ ልዩ ኅብረ ኃጢአት ከመስራት እንራቅ። ገቢረ በዓልን ምክንያት በማድረግ በኃጢአት በፍዳ እንዳንያዝ እንንቃ። በኃጢአት የተነሳ ተስፋ ትንሣኤን እንዳናጣ ዛሬ በንስሐ እንታጠብ። ትንሣኤ ሕሊና እናገኝ ዘንድ እንፍጠን። በትንሣኤ ዘጉባኤ እጥፍ ዋጋ የምናገኝበትን ለሌሎች በጎ ማድረግን
ለድሆች ማካፈልን፣ ሕሙማንም መጎብኘትን ገንዘብ እናድርግ። እንግዲህ እንደ እግዚአብሔር ፈቃድ ለዛሬ በእንኳን አደረሳችሁ መልእክታችን ይኸው በዚህ መልኩ ደጋጎቹ አባቶቻችን ያስተማሩንን የትንሣኤን መልእክት አምላካችን እንደ ቸርነቱ አስተምሮናል፣ ነግሮናል። እንግዲህ ከላይ እንዳደመጥነው ለሰማያዊው ማዕዱ፣ ለደገኛው ክብር፣ ለስጋው ደሙ ለመብቃት አስበን ወይም ደግሞ በተለያየ መልኩ ተጠላልፈን ቆይ ዛሬ ቆይ ነገ እያል ራሳችንን እንደው በራሳችን ምክንያት እግዚአብሔር በሚያውቀው እኛ ግን እንደው በተፈተንበት ምክንያት እየራቅን ነውና እባክህ አምላኬ ሆይ ለዚያ የምቀርብበትን አቅሙንም መሻቱንም ይሄ በዚህ ምድር ላይ የማይሞላው ነገር ሁሉ ሳያባክነኝ አንተን ብቻ መፈለግን ያንተ የአምላኬ ነገር ብቻ ይሻለኛል የሚል የሚቆርጥ ሕሊና የሚቆርጥ ልቦና እንድሰጠኝ እባክህ መድኃኔዓለም መንገዱን አሳየኝ። ወደ አንተ በምትጠራኝ ጊዜ መምጣቴ ካልቀረ ከኃጢአቴ ሳታጠራ አትጥራኝ። ይህንን የዋልኩበትን ውሎ ያቀረብኩትን ልመና፣ ወደ አንተ ያበራሁትን መብራት፣ ወደ አንተ የሰገድኩትን ስግደት፣ ፍቅርህን ለማሰብ የአቅሜን ያህል ያደረግኩትን ነገር ሁሉ ከንቱ እንዳያስቀርብኝ ፈታኝን በእናት በመብርሃን በቃል ኪዳኗ በጸሎቷ እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት እሰርልኝና እባክህ ወደ አንተ የምቀርብበትን በጎ ሕሊናን ፍጠርልኝ እያልን ነው በየዕለቱ በየሰዓቱ እሱን እንደምንፈልገው ከልባችን ለልባችን እየነገርን መኖር ያለብን። ብዙ ነገሮች በሕይወታችን ውስጥ ይመጣሉ፣ ይፈራረቃሉ። ትላንትም ዛሬም ነገም ከነገ ወዲያም እዛው ነው አምላካችን የሚያገኘንና እባክህ እያልን ሁልጊዜም ይህንን አጥብቀን መለመን መማጸን አለብን። ካለዚህ ምንም ሕይወት የለንምና አባቶቻችንን በያሉበት ሩቅም እንኳ ብንሆን በያሉበት ፈልገን እሱ ያውቀዋልና በስልክም በተለያየ ሁኔታ አግኝተናቸው አባቴ ወደ ሕይወት መቅረብ ፈልጋለሁ፣ ወደ ሰማያዊ ማዕድ መቅረብ ፈልጋለሁ ወይም ደግሞ እንደው እንደዚያ የምቀርብበትን ነገር ይምከሩኝ፣ ያዘጋጁኝ እያልን ከኛ የሚሆነውን ነገር እንኳን አንድ እርምጃ መራመድ አለብን። እሱ አምላካችን የልባችንን መሻት መነሳሳታችን እንኳን ሲያውቅ እሱ ሁሉን ነገር ያዘጋጀዋል። ዋናው ነገር ግን በምንም ሕይወት ውስጥ እንሁን ቶሎ ብሎ ነጥቆ ወጥቶ የአምላካችንን ነገር ማሰብ ያስፈልገናልና በዚህም እርሱ አምላካችን ባዘጋጅልን ሕይወት ስንኖር መረጋጋት አለው፣ ሰላም አለው፣ ጸጥታ አለው፣ ፍቅር አለው። ችግር ቢደርስ እንኳን የምንጸናበትን ያንን ችግር የምንወጣበትን መንገድ ሁሉ እሱ አምላካችን ያሳየናልና ምንም ነገር ስለማይጎልብን ወደ በለጠው ጸጋ በእምነት ወደዚህ ወደ አምላካችን ዙፋን መቅረብ እንዳለብን ግን ሁሌም ለራሳችን መንገር እንዳለብን መዘንጋት የለብንም። የተባረከ የተቀደሰ የተወደደ የተፈቀደ ቸርነቱ የበዛበት የምሕረትና የይቅርታ የምስጋናና የደስታ በዓል ያድርግልን። እማምላክ ወላዲተ አምላክ አሁንም ልጄ ወዳጄ እያለች በማያሳፍረው ጸሎቷ ወደ ልጇ ወደ ወዳጇ ከልብ ሆነን እንድናመልከው ከልብ ሆነን እንድንቀርብ መንገዱን ታሳየን ዘንድ ሁልጊዜም እንደ አይነ ጥቅሻ የሚደርሰው ጸሎቷ ከሁላችን ጋር ይሆንልን። ከመላ ቤተሰቦቻችን ጋር የተባረከ በዓል አምላካችን ያድርግልን። የትንሣኤን በዓል በተመለከተ እንግዲህ አንድ ብለን ደግሞ ጀመርን፣ 2-3 እያልን ደግሞ በሰሞኑ ትኩረት ሰጥተን ልናያቸው የሚያስፈልጉ አንዳንድ ጉዳዮችን ከቤተክርስቲያናችን አስተምሮ አንጻር ምንጭ እየጠቀስን መከታተላችንን በዚህ በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን እንቀጥላለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። ደግነቱን አብዝቶ ለዚህ ያደረሰን አምላካችን ሕዝባችንን ሀገራችንን በእውነት በዓይነ ምሕረቱ ይመልከትልን። ለሀገራችንም ከሱ የሆነውን ትንሣኤዋን ይስጥልን። ሕዝባችንን ከመከራ ከሰቆቃ ይጠብቅልን። መጨራረሱን፣ መጣላቱን፣ መከፋፋቱን ሁሉ አስወግዶ ፍቅርን ያንግስልን። የፍቅር ጠላት የሆነውን እሱ በመስቀሉ ያስወገደልንን የዲያብሎስን ተንኮልና ሴራ የእሱን ፈታኝነት አምላካችን አሁንም ከሀገራችንም ከሕዝባችንም ከሁላችንም ያርቅልን። በይቅርታውና በደግነቱ ደግፎ በዓሉን የተባረከ ያደርግልን። በመውጣት በመግባታችን እሱ አምላካችን ሞገስ ሆኖን የኔንም የእናንተንም የሁላችን መጨረሻ በእናትነት ፍቅሯ በአማላጅነቷ በእናቱ ጸሎት በቅዱሳን ቃል ኪዳን የትንሣኤው ጌታ ያሳምርልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ማኅደረ ተዋሕዶን ለሚያደምጡ ሁሉ አድርሱልን። እናንተ የምትችሉ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። በክፍል 2 ደግሞ እንደዚሁ
ከሰሞኑ እንመጣለን። እስከዚያው የተባረከ በዓል ለሁላችን ይሁን። ሩታ ሃይማኖት ለዛሬ የመጀመሪያው ምንጫችን ነው። ከዚያም ደግሞ መዝገበ በረከት ዘሰሙን ቅድስት ከተባለው በቀሲስ ሰለሞን ወንድሙ መታፈሪያም ከተዘጋጀው ያገኘነው መጽሐፍ ላይ ማለት ነው ያገኘነው መልእክት ነው ወደ እናንተ ለዛሬ ያደረስናችሁ። መልካሙ ሁሉ ከሁላችን ጋር ይሁንልን። አሜን። ይቆየን።